በልዕለ ኃያሉ አሜሪካ የፖለቲካ ምህዳር ውስጥ የስደተኞች ጉዳይና የሀገር ውስጥ ደህንነት ሚኒስቴር ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የበጀት ቀውስ ዋነኛ አጀንዳ ሆኖ በቀጠለበት በዚህ ወቅት ፕሬዝደንት ዶናልድ ትራምፕ ባደረጉት የሀገሪቱ ሁኔታ ወይም ዘ ስቴት ኦፍ ዘ ዩኒየን ንግግር ላይ እጅግ ጠንካራና የማያወላውል አቋማቸውን አሁንም አንጸባርቀዋል። ፕሬዝደንቱ በመላው አሜሪካ ከፍተኛ ተቃውሞ በተነሳበትና ንጹሐን ዜጎች በስደተኛ ተቆጣጣሪዎች በመገደላቸው ምክንያት የተቋረጠባቸው በጀት ወደ ነበረበት እንዲመለስም ጠይቀዋል። ዶናልድ ትራምፕ ይህንን ያሉት ስደተኛ ተቆጣጣሪው የሀገር ውስጥ ደህንነት ሚኒስቴር በፋይናንስ እጥረት ምክንያት በከፊል ዝግ በሆነበት በ11ኛው ቀን ላይ ሲሆን በፕሬዝደንቱና በዲሞክራቶች መካከል ያለው ልዩነት ከመቼውም ጊዜ በላይ ሰፍቶ የታየበትም ሆኗል። ፕሬዝደንቱ በንግግራቸው ወቅት የስደተኞችን ጉዳይ ለብሔራዊ ደህንነት ስጋት አድርገው በማቅረብ የዲሞክራቶች ተቃውሞ የሀገሪቱን ሰላም አደጋ ላይ እየጣለ መሆኑን ገልጸዋል። ከዚህ አልፎም በአሜሪካ በሚገኙ ስደተኞች ላይ የሚደረገውን ቁጥጥር የበለጠ የሚያጠናክር ሕግ እንዲወጣ መጠየቃቸውም አነጋጋሪ ሆኗል። በሌላ በኩል ደግሞ ዲሞክራቶች ሚኒያፖሊስ በፌዴራል ወኪሎች እጅ የሁለት አሜሪካውያን ዜጎች ሕይወት ማለፉን ተከትሎ በአሰራር ላይ ለውጥ ሳይደረግ በጀት አንፈቅድም በሚል አቋማቸው ጸንተዋል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን ትራምፕ ባደረጉት ዓመታዊው ስቴት ኦፍ ዘ ዩኒየን ወይም በአሜሪካ ወቅታዊ ጉዳይ ላይ ባቀረቡት አጠቃላይ ንግግር በስደተኞች ቁጥጥር ላይ ያነሱትን ነጥብ፣ የዲሞክራቶችን ምላሽ፣ የኢሚግሬሽንና የጉምሩክ ማስከበር ተቋማትን ለማስፋፋት እየተደረገ ያለውን የመሬት ግዥ እንዲሁም ተያያዥ የፖለቲካ ውጥረቶችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካ የፖለቲካ መድረክ እጅግ አነጋጋሪ ሆኖ የቀጠለው የስደተኞች ጉዳይና የመንግሥት መስሪያ ቤቶች ከፊል ዝግ መሆንን በተመለከተ ፕሬዝደንት ዶናልድ ትራምፕ በዓመታዊው የሀገሪቱ ሁኔታ ወይም ዘ ስቴት ኦፍ ዘ ዩኒየን ንግግር ላይ ያስተላለፉት መልእክት አዲስ የውዝግብ ምዕራፍን ከፍቷል። ፕሬዝደንቱ በንግግራቸው ወቅት ባሳዩት የማይለወጥ ጠንካራ አቋም የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና የኢሚግሬሽንና የጉምሩክ አስከባሪ ወይም በምህጻረ ቃሉ አይሲኢ የገንዘብ ድጋፍ በአስቸኳይ እንዲለቀቅላቸው ጠይቀዋል። ይህ ጥሪ የቀረበው የዲሞክራቶች ተቃውሞ በበረታበት በኒው ሃምፕሻየርና በጆርጂያ የኤጀንሲው በቁጥጥር ስር የዋሉ ስደተኞች ማቆያ ማዕከላት ግንባታ ውዝግብ በፈጠረበትና በሀገሪቱ ታሪክ ረዥም ተብሎ በተጠቀሰው የፕሬዝደንታዊ ንግግር ወቅት ነው። ፕሬዝደንት ትራምፕ የንግግራቸውን አብዛኛውን ክፍል ያሳለፉት ስደተኞችን በማጥላላትና የድንበር ደህንነትን ለማስከበር ያላቸውን ቁርጠኝነት በመግለጽ ሲሆን ይህም በኮንግረስ አባላት መካከል የነበረውን የቆየ ልዩነት ይበልጥ እንዲሰፋ አድርጎታል። ፕሬዝደንት ዶናልድ ትራምፕ ወደ 2 ሰዓት በሚጠጋው የትላንቱ ንግግራቸው ወቅት ስደተኞችን በተመለከተ ያላቸውን ጽንፈኛ አቋም በድጋሚ አንጸባርቀዋል። የአሜሪካ መንግሥት ቀዳሚ ግዴታ የአሜሪካን ዜጎች መጠበቅ እንጂ በሕገወጥ መንገድ የገቡ ሰዎችን መታደግ አይደለም የሚል መርህ ይዘው የቀረቡት ፕሬዝደንቱ የአሜሪካ መንግሥት የመጀመሪያው ተግባር የአሜሪካ ዜጎችን መጠበቅ እንጂ ሕገወጥ የውጭ ዜጎችን አይደለም ሲሉ በድፍረት ቃል በቃል ተናግረዋል። ይህ አባባላቸው በተለይም በዲሞክራቶች ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን ፕሬዝደንቱ ግን በተለመደው የንግግር ዘይቤያቸው በመቀጠል በሚኒያፖሊስ የሚኖሩ የሶማሌ ተፈናቃዮችን የሶማሌ የባህር ላይ ወንበዴዎች ሲሉ በዘረኝነት ጠርተዋቸዋል። በተጨማሪም ስደተኞች እንግሊዝኛ አይናገሩም በሚልና ያልተገደበ የድንበር ክፍተትን እንደ አጋጣሚ በመጠቀም ባህልን እያበላሹ ነው በሚል ክስ አቅርበዋል። ፕሬዝደንት ትራምፕ በንግግራቸው ወቅት ኮንግረሱ የንግድ መንጃ ፈቃድ ለሕገወጥ ስደተኞች እንዳይሰጥ የሚከለክል ሕግ እንዲያወጣ የጥገኝነት ከተሞች ወይም ሳንክቹዋሪ ሲቲስ እንዲቆሙ
ወይም አገልግሎት መስጠታቸው እንዲያቋርጡና በመራጮች ምዝገባ ወቅት የዜግነት ማረጋገጫ የግድ ይዘው እንዲቀርቡ የሚጠይቅ ብሔራዊ ሕግ እንዲጸድቅም ጥሪ አቅርበዋል። ይህ በእንዲህ እንዳለ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ በከፊል ተዘግቶ በቆየበት 11ኛው ቀን ላይ ፕሬዝደንቱ የገንዘብ ድጋፉ በአስቸኳይ እንዲለቀቅ ቢጠይቁም ዲሞክራቶች ግን በወታደራዊ ግዳጅ አፈጻጸም ወቅት ለተከሰቱ የዜጎች ሞት ተጠያቂነት እስካልሰፈነ ድረስ ገንዘቡን አንለቅም ወይም አንፈቅድም በሚል ጸንተዋል። ፕሬዝደንት ትራምፕ በንግግራቸው ላይ ባዘጋጁት ረቂቅ መሰረት እኛ በምንነጋገርበት በዚህ ሰዓት በዚህ አዳራሽ ውስጥ ያሉት ዲሞክራቶች ለሀገር ውስጥ ደህንነት መስሪያ ቤት የሚሰጠውን የገንዘብ ድጋፍ ሙሉ በሙሉ አቋርጠዋል። አሜሪካውያንንም ከአሸባሪዎችና ከነፍሰ ገዳዮች የሚጠብቀውን ኤጀንሲ ዘግተውታል በማለት ጥቃቱን ወደ ተቃዋሚዎቻቸው አዙረዋል። ይሁን እንጂ የኢሚግሬሽን ማስከበር ስራው በከፊል ዝግ መሆኑ ሳይገታው ከዚህ በፊት ተይዞ ግን ጥቅም ላይ ባልዋለ ገንዘብ አማካኝነት አሁንም እየተከናወነ እንደሚገኝ መረጃዎች ይጠቁማሉ። ይህም ፕሬዝደንቱ የፖለቲካ ትርፍ ለማግኘት ሲሉ የዝግነቱን አሳሳቢነት አጋነውታል የሚል ትችትን አስከትሎባቸዋል። በሌላ በኩል የዲሞክራቶች ተቃውሞ በንግግር ብቻ የተወሰነ አለመሆኑም ተንጸባርቋል። ከካሊፎርኒያ የተወከሉት ሴናተር አሌክስ ፓዲላ ለፕሬዝደንቱ ንግግር በሰጡት ምላሽ ትራምፕ ካሊፎርኒያን የጦር ኃይልን በሀገር ውስጥ ለማሰማራት እንደ መፈተኛ ቤተ ሙከራ እየተጠቀሙባት ነው ሲሉ ከሰዋል። ፓዲላ ቀደም ሲል በሎስ አንጀለስ በተካሄደ የተቃውሞ ሰልፍ ወቅት በፌዴራል የሕግ አስከባሪዎች በኃይል መታሰራቸውን በማስታወስ ይህች ሀገር ሁልጊዜም እዚህ አትገቡም ተብለው በተነገራቸው ነገር ግን በጽናት ወደፊት በገፉ ሰዎች የተገነባች ናት ብለዋል። ሴናተሩ በንግግራቸው ወቅት 7 ጊዜ ብትወድቅ 8ኛው ላይ ተነሳ የሚለውን የወላጆቻቸውን ምክር በመጥቀስ ለስደተኞች መብት መታገላቸውን እንደሚቀጥሉ አረጋግጠዋል። በተጨማሪም በርካታ የዲሞክራት ተወካዮች የፕሬዝደንቱን ንግግር ለመታደም በአይሲ ወይም በኢሚግሬሽንና ጉምሩክ አስከባሪዎች ተይዘው የነበሩ የሕግ መብታቸውን የተከለከሉና ድሪመርስ ወይም ህልመኞች ተብለው የሚታወቁ ስደተኞችን በዝግጅቱ ላይ እንደ እንግዳ በመጋበዝ ለትራምፕ አስተዳደር ያላቸውን ተቃውሞ በተግባር አሳይተዋል። ላብነትም የኢሊኖይ ሴናተር ዲክ ደርቢን የድሪም አክት መነሻ የሆነችውን ኮሪያዊት ፒያኖ ተጫዋች ቴሬዛ ሊንን ጋብዘዋል። ደርቢን በሰጡት መግለጫ ፕሬዝደንት ትራምፕ በስደተኞች ላይ ያላቸው ጥላቻ በሁለተኛው የስልጣን ዘመናቸው በግልጽ እየታየ ነው ብለዋል። በተመሳሳይ መልኩም የኒውዮርኩ ሴናተር ቻክ ሹመር በፔንስልቫኒያ ታስሮ የሚገኝ የቬንዙዌላዊ ስደተኛ አባት የሆኑትን ግለሰብ በዝግጅቱ ላይ መጋበዛቸው አነጋጋሪ ሆኗል። የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ግን እነዚህ ግብዣዎች ሕገወጥ የውጭ ዜጎችን ከአሜሪካውያን ደህንነት በላይ የማስቀደም ተግባር ነው ሲል ነቅፏቸዋል። ኤጀንሲው ባወጣው መግለጫ ፕሬዝደንት ትራምፕና ሚኒስትር ኖም በግልጽ እንዳስቀመጡት ወደ ሀገራችን በሕገወጥ መንገድ ከገቡና ሕጋችንን ከጣሱ እንፈልጋቸዋለን እናስራቸዋለን እናም ዳግመኛ አይመለሱም በማለት አስጠንቅቋል። በሌላ በኩል ደግሞ የስደተኛ ማቆያ ማዕከላትን ለመገንባት የሚደረገው ጥረት በሪፐብሊካን ግዛቶች ጭምር ተቃውሞ እየገጠመው መሆኑ አነጋጋሪ ሆኗል። በኒው ሃምፕሻየር ግዛት የሪፐብሊካን አስተዳዳሪ የሆኑት ኬሊ አዮት በሜሪማክ ከተማ ሊገነባ የታቀደው የአይሲኢ ማቆያ ጉዳይ መሰረዙን በደስታ ገልጸዋል። ይህንን ጉዳይ እንደ ድል የቆጠሩት ከሚኒስትር ክሪስቲ ኖም ጋር ባደረጉት ውይይት መሆኑን ጠቅሰው ክሪስቲ ኖም የከተማዋን ስጋት ስለሰሙ ምስጋና አቅርበዋል። ይህ እርምጃ ትራምፕ በስደተኞች አያያዝ ላይ የሚከተሉት ጠንካራ አካሄድ በገዛ ፓርቲያቸው አባላት ዘንድ እንኳን ጥያቄ እየተነሳበት መሆኑን ያሳያል። በሚሲሲፒም በተመሳሳይ ሴናተር ሮጀር ዊከር በባይሃሊያ ከተማ ሊገነባ የታቀደውን የስደተኞች ማጎሪያ ማዕከል በመቃወም ለሚኒስትሯ ደብዳቤ ጽፈዋል። ዊከር እንዲህ አይነት ማዕከላት ለኢኮኖሚ እድገት እንቅፋት እንጂ ለህብረተሰቡ የሚፈይዱት ነገር የለም የሚል እምነት አላቸው። ሆኖም በጆርጂያ ግዛት ሁኔታው የተለየ መልክን ይዟል። የሀገር ውስጥ ደህንነት መስሪያ ቤት በኦክውድ ከተማ የሚገኝን መሬት በ68 ሚሊዮን ዶላር በመግዛት ወደ አይሲኢ ማቆያ
ማዕከል ለመለወጥ መወሰኑ ታውቋል። ይህ ማዕከል እስከ 1600 ሰዎች የመያዝ አቅም እንደሚኖረውና ለዚህም 158 ሚሊዮን ዶላር ተጨማሪ ወጪ እንደሚደረግ ተገልጿል። የሪፐብሊካኑ ተወካይ አንድሪው ክላይድ ይህንን እርምጃ ሲደግፉ ሕገወጥ የውጭ ዜጎች በ9ኛው ዲስትሪክት ወይም አውራጃም ሆነ በየትኛውም የሀገራችን ክፍል ቦታ የላቸውም ብለዋል። ነገር ግን የኦክውድ ከተማ አመራሮችና ነዋሪዎች በማዕከሉ ግንባታ ምክንያት የሚጠፋውን የግብር ገቢ እንዲሁም የማኅበራዊ አገልግሎት ጫና በመጥቀስ ከፍተኛ ተቃውሞ እያሰሙ ይገኛሉ። በሶሻል ሰርክል ከተማም ከ7500 እስከ 10000 የሚደርሱ ሰዎችን ሊይዝ የሚችል ትልቅ የስደተኞች ማቆያ ማዕከል ለመገንባት የታቀደ ሲሆን ሴናተር ራፋኤል ዋርኖክ ይህንን ግንባታ የሚከለክል ማሻሻያ ለኮንግረሱ ማቅረባቸውም ተሰምቷል። በሌላ በኩል ደግሞ በሰሜን ካሮላይና በኬሪ ከተማም የአይሲ ቢሮ መስፋፋትን ተከትሎ ነዋሪዎች ተቃውሞ ጀምረዋል። ምንም እንኳን ኤጀንሲው አዲስ የማጎሪያ ማዕከላት እገነባለሁ ማለቱን ባያረጋግጥም የሕግ ባለሙያዎችን ቁጥር ለመጨመር የቢሮ ስፋቱን እያሳደገ መሆኑ ተዘግቧል። ነዋሪዎች ግን ይህንን እንቅስቃሴ የፍርሃት ማሽን አካል አድርገው እየተመለከቱት ይገኛሉ። የዱርሃም ነዋሪ የሆኑት ዶክተር ላውራ ፔይ ማንኛውም የአይሲኢ መጠናከር ወይም ስልጣን መጨመር ለጓደኞቻችንና ለጎረቤቶቻችን ደህንነት ስጋት ነው በማለት ተቃውሟቸውን ገልጸዋል። ይህ ሁሉ ጥረት ፕሬዝደንት ትራምፕ በንግግራቸው ወቅት የሰጡትን በሕጋዊ መንገድ የሚገቡትን ሁልጊዜ እንቀበላለን የሚለውን መግለጫ ጥያቄ ውስጥ የሚጥል ሆኗል። ምክንያቱም በሚኒሶታ ያሉ የሶማሌ ማህበረሰቦችና በርካታ ድሪመርስ ወይም ህልመኞች ተብለው የሚጠሩ የማህበረሰብ ክፍሎች በሕጋዊ መንገድ ሀገሪቱ ውስጥ የሚኖሩ ቢሆንም የፕሬዝደንቱ የንግግር ኢላማ ሆነዋልና ነው። የፕሬዝደንት ትራምፕ የሀገሪቱ ሁኔታ ወይም ዘ ስቴት ኦፍ ዘ ዩኒየን ንግግር በዋናነት ያተኮረው በስደተኞች ጉዳይ ላይ ሲሆን ይህ ጉዳይ ደግሞ በአሜሪካ ፖለቲካ ውስጥ ትልቅ የክፍፍል መስመር ሆኖ አገልግሏል። ፕሬዝደንቱ የሀገር ውስጥ ደህንነት ወይም ዲፓርትመንት ኦፍ ሆምላንድ ሴኪሪቲ እና የኢሚግሬሽንና ጉምሩክ አስከባሪ መስሪያ ቤት ወይም በምህጻረ ቃሉ አይሲኢ በመባል የሚታወቀው መስሪያ ቤት የገንዘብ ድጋፍ እንዲለቀቅለት ያቀረቡት ጥሪ በዲሞክራቶች በኩል ከሰብአዊ መብትና ከተጠያቂነት ጉዳይ ጋር ተጋጭቷል። ከዚህ ጋር በተያያዘም በኒው ሃምፕሻየር የታየው የግንባታ ስረዛና በጆርጂያ የቀጠለው ግዢ የአስተዳድሩ ፖሊሲ በግዛት ደረጃም ቢሆን ወጥ የሆነ ድጋፍ እንደሌለው ያሳያል። ዲሞክራቶች ስደተኞችን ወደ ኮንግረስ በመጋበዝ የሰጡት ተምሳሌታዊ ምላሽ በመጪው የምርጫ ዘመን ስደት የክርክሩ ዋነኛ ማዕከል እንደሚሆን አመላካሽ ተደርጎ ተወስዷል። ፕሬዝደንቱ በንግግራቸው ማጠቃለያ ላይ የአሜሪካን ደህንነት ለማስጠበቅ ምንም አይነት ድርድር እንደማያደርጉ ቢገልጹም የተቃዋሚዎች ጽናት እንዲሁም በገዛ ፓርቲያቸው ውስጥ የሚታዩ ስንጥቆች ግን መንግስት ሙሉ በሙሉ ወደ ሥራ እንዲመለስ የሚያስችል ስምምነት ላይ መድረስ አሁንም ፈታኝ መሆኑን ያረጋግጣሉ። እናም የትራምፕ ንግግር በሀገሪቱ ያለውን የፖለቲካ ነፋስ ይበልጥ ያባባስ እንጂ መፍትሄ ያመጣ አልነበረም። የመንግስት በከፊል መዘጋት የቀጠለ ሲሆን በስደተኞች ላይ የሚሰነዘረው ጠንካራ ንግግርም በደጋፊዎቻቸው ዘንድ አድናቆትን፣ በተቃዋሚዎቻቸው ዘንድ ደግሞ ከፍተኛ ቁጣን የቀሰቀሰ ሆኗል። የአሜሪካ ሕዝብም በዚህ በሁለት ጎራ በተከፈለ የፖለቲካ ጨዋታ መካከል ሆኖ የድንበር ደህንነትና የሰብአዊ መብት ሚዛኑ የት ጋር እንደሚያርፍ በጉጉት የሚጠብቅ ይመስላል። በጆርጂያና በሰሜን ካሮላይና ያሉ የአካባቢ ተቃዋሚዎች ደግሞ የፌዴራል ፖሊሲዎች በታችኛው የህብረተሰብ ክፍል ላይ የሚያሳድሩት ተጽዕኖ ምን ያህል ጥልቅ እንደሆነ ማሳያ ናቸው። ይህ የፖለቲካ ፍጥጫ በመጪዎቹ ወራት በሚደረጉ ውይይቶች በምርጫ ሂደት ላይ ትልቅ ተጽዕኖ ማሳረፉ የማይቀር ይመስላል። እናም የፕሬዝደንት ትራምፕ የሀገሪቱ ሁኔታ ንግግር በኢሚግሬሽን ጉዳይ ላይ ያለውን ጥልቅ የፖለቲካ ክፍፍል ይበልጥ አጉልቶ አሳይቷል። ትራምፕ በጀቱን ለሀገር ደህንነት አስፈላጊ እንደሆነ ሲገልጹ፣ ዲሞክራቶች ደግሞ የበጀት ፈቃዱን እንደ ፖለቲካዊ መደራደሪያና የአሰራር ለውጥ ማስገደጃ እየተጠቀሙበት ነው። በሚኒያፖሊስ የተከሰተው ክስተት ለዲሞክራቶች ጥንካሬን ሲሰጥ፣ ትራምፕ ደግሞ በምርጫ ዓመት ውስጥ ጠንካራ ደጋፊዎቻቸውን ለማነቃቃት የስደተኞችን ጉዳይ በዋነኝነት ተጠቅመውበታል። በተለያዩ ግዛቶች የሚገነቡት የስደተኛ ማቆያ ማዕከላት ደግሞ ከሰብአዊ መብት ተሟጋቾች ባለፈ በምጣኔ ሀብትና በመሰረተ ልማት ስጋት ምክንያት ከሪፐብሊካን ገዢዎች ጭምር ተቃውሞ እየገጠማቸው ይገኛሉ። የሀገር ውስጥ ደህንነት ሚኒስቴር በከፊል ተዘግቶ ባለበት በዚህ ወቅት የሁለቱ ወገኖች አለመግባባት ለሀገሪቱ ደህንነትም ሆነ ለስደተኞች መብት አሳሳቢ ደረጃ ላይ ደርሷል። ፕሬዝደንቱ ችግሩን እንፈተዋለን የሚል ቃል ቢገቡም በተግባር ግን በዋሽንግተን
ያለው የፖለቲካ ጭቅጭቅ መፍትሄውን ሩቅ አድርጎታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አይዊትነስ ኒውስ፣ ኒውስ ፍሮም ዘ ስቴትስ፣ ሲቢኤስ ኒውስ እንዲሁም አትላንታ ኒውስ ፈርስትን በዋቢነት ተጠቅመናል።